ከ7 ዓመት በፊት በአገራችን የተጀመረው የለውጥ ተከትሎ ክቡር የኢፌዴሪ ጠቅላይ ሚኒስትር የአረንጓዴ ልማትን ለማጠናከር ካላቸው ሰፊ ራዕይ ከመነጨው ሐሳብ በተጀመረውና የሀገራችን የአረንጓዴ ልማት አካል በሆነው የአረንጓዴ አሻራ መርሃ ግብር በተከናወነው የዛፍ ተከላ ዘመቻ በርካታ የተራቆቱ ቦታዎችና እጅግ በረሃማ የነበሩ ገላጣ መሬቶች በዛፍ በመሸፈናቸው ተዛብቶ የነበረው የተፈጥሮ አየር ስነ ምህዳር ወደ ነበረበት ሁኔታ እየተመለሰ እንዲሁም በየስፍራው ቀደም ሲል የነበረው የአፈር መሸርሸር እየቀነሰ ይገኛል። ከዚህ ባሻገር የአረንጓዴ አሻራ የዛፍ ተከላ ዘመቻ የተፈጥሮ የአየር ሚዛንን ከመጠበቅ ባሻገር አገራችን እየተጓዘችበት ላለው የኢንዱስትሪ መር ኢኮኖሚ በቀጥታም ሆነ በተዘዋዋሪ እጅግ ከፍተኛ አስተዋጽኦ ሊያበረክት የሚችል በመሆኑ ካሁን በኋላ በክልላችን የሚካሄዱ የአረንጓዴ አሻራ ዛፍ ተከላ መርሃ ግብሮች ከደን ዛፎች በተጨማሪ እንደየአካባቢ ተስማሚ የአየር ሁኔታ ለምግብና ለኢንዱስትሪ ግብዓት ሊሆኑ የሚችሉ እንደ ዋንዛ፣ ቀረሮ፣ ቀርካ፣ ማንጎ፣ ሞሪንጋ ወይም ሽፈራው፣ ዘይቱና፣ አቮካዶ፣ ሙዝ፣ ብርቱካን፣ ፓፓያ፣ ሌሎች የአካባቢውም የትምሪን ወይም የሮቃ ዛፍ፣ የወዶ ዛፍ ጠቀሜታ ያላቸው እጽዋት መካተት ስላለባቸው የሚመለከታቸው የዘርፉ ባለሙያዎች፣ ባለድርሻ አካላት በዚህ ዙሪያ ትኩረት ሰጥቶ መስራት ይጠበቅባቸዋል። ባለፉት 7 ዓመታት በአረንጓዴ አሻራ ኢኒሼቲቭ መርሃ ግብር የክልላችን አፈጻጸም ሲታይ አበረታች ተግባር የተከናወኑ ሲሆን አረንጓዴ አሻራ መርሃ ግብር አካል በሆነውና ተስፋ እንትክል በሚል መሪ ቃል በዚህ ክረምት በተጀመረው ዘመቻ የደን ሽፋንን ለማሳደግ የአካባቢ ጥበቃን ለማጠናከር የአየር ንብረት ለውጥን ለመቋቋምና የምግብ ዋስትናን ለማረጋገጥ የሚያስችሉ ተግባራት የሚከናወኑ ሲሆን በአገር በቀል የሆኑ ዛፎችና ኢኮኖሚያዊ ጠቀሜታ ያላቸው 16 ሚሊዮን 180 ሺህ በችግኞችን በመትከል 9472 ሄክታር መሬት ለመሸፈን ታቅዷል። በሌላ በኩል በዛሬው ዕለት እየተካሄደ ባለው የአንድ ጀንበር ችግኝ ተከላ ዘመቻ የዚህ ክረምት አረንጓዴ አሻራ መርሃ ግብር አካል ሲሆን በዚህ ዘመቻ በክልላችን 330 ሄክታር ላይ 6.42 ሚሊዮን ችግኞችን ይተከላሉ። በዚህ የዘመቻ የተበላሹ መሬቶችን በማስተካከል የአፈር ለምነትን መጨመር እና የውሃ ሀብታችንን ከመጠበቅ አኳያ እየተደረገ ያለውን ጥረት ውጤታማ ለማድረግ እንዲሁም የአየር ንብረት ለውጥን በመከላከል እና የግብርና ምርታማነትን ኢኮኖሚያዊ ለማጎልበት አስተዋጽኦ ያላቸው የፍራፍሬ ዛፎች በስፋት የሚተከሉ ይሆናል። የፍቅርን የአንድነትን እና የሁለንተናዊ ብልጽግናን ተስፋ የምንተክልበትን እንዲሁም በይቻላል መንፈስ በአንድነት ተያይዘን ከቆምን በአጭር ጊዜ ውስጥ የክልላችንን ማህበራዊ ኢኮኖሚያዊ ገጽታ መቀየር የምንችልበትን ተስፋ ጭምር የምንተክልበት በመሆኑ በክልሉ በሁሉም አካባቢዎች የሚገኙ መላው ህዝባችን ባለው ሙሉ አቅም በመረባረብ በዚህ የዘመቻ አሻራውን እንዲያሳርፍ ካደራ ጭምር ጥሪዬን አስተላልፋለሁ።